موضوع النقاب ስለ ኒቃብ እናውራ። ኒቃብ ምንድነው? ኺማርስ ምንድነው? غطاء الوجه ኺማር ማለት ፊትን መሸፈኛ ጨርቅ ነው። ኒቃብ ደግሞ የአይን ቀዳዳ ያለው መሸፈኛ ነው። تخمير الآنية የሁለቱም ሕክም ምንድነው? حكم ذلك هنا الفقهاء قد اختلفوا በኒቃብና على ኺማር طريقين. ጉዳይ أتكلم የፊቅህ في ዑለማዎች ለሁለት السابقين، ተከፍለዋል። يعني أبو حنيفة ومالك እያወራው والشافعي. ያለሁት ስለ ቀደምት ፍቅሆች ነው። اختلفوا على قولين. ማለትም ስለ አቡ ሐኒፋ፣ ስለ ማሊክ፣ ስለ ሻፊዒና ስለ ኢማሙ አሕመድ ነው። በዚህ ጉዳይ ላይ بما أنه እነዚህ ليس ዑለማዎች بعورة ለሁለት ተከፍለዋል። فلا يجب አንዱ عليها አቋም ستره. የሴት ፊት ሀፍረተ ገላ ስላልሆነ መሸፈኑ ግዴታ አይደለም የሚለው ነው። ይህ የሐነፊያዎችና የማሊክዮች አቋም ነው። እንደውም ማሊክዮች ዘንድ ፊትን መሸፈን የሚጠላ ጉዳይ ነው የሚል አቋም ተመልክቻለሁ። تقول بكراهة غطاء الوجه. مع اتفاق الجميع على أن نساء النبي عليه الصلاة ነገር ግን የረሱል ሰለላሁ ዐለይሂ ወሰለም ሚስቶች ላይ ፊትን መሸፈን ሙሉ ለሙሉ ግዴታ እንደሆነ ተስማምተዋል። ምክንያቱም በነብዩ ሚስቶች ዙሪያ ግልጽ ክልከላ መጥቷልና። ሌላው ሁሉም ዑለማዎች የሚስማማበት ነገር ሴት ልጅ ፊቷን መክፈቷ ፊትና የሚያመጣ ከሆነ ሴት ልጅ ላይ ፊቷን መሸፈን ግዴታ ነው። የበኒ ቀይኑቃዕ ሱቅ ውስጥ የተከሰተው የሙስሊሟ ሴት ታሪክ ለዚህ ዑለማዎች አካሄድ ግልጽ መረጃ ነው። የሴት ልጅ ኢሕራም ወይንም የሐጅ ስራ ውስጥ መግቢያዋ ፊቷን መሸፈኛ ነው የሚለው ሐዲስ ሐጅ ያልሐረመች ሴት ፊቷን መሸፈን ግዴታ እንደሌለበት ያመለክታል በሚል ብዙ ዑለማዎች በዋናነት ሻፊዒያና ሐናቢላዎች ኒቃብ በማንኛውም ሁኔታ ግዴታ ነው ብለዋል። በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩ የመዲና ሴቶች ሁሉ ፊታቸውን ከመሸፈናቸው የተነሳ ራሳቸው ላይ ቁራ የሰፈረ ይመስል እንደነበረ ብዙ መረጃዎች ያሳያሉ። ስለዚህ የመዲና ሴቶች በረሱል ሰለላሁ ዐለይሂ ወሰለም ዘመን ፊታቸውን ይሸፍኑ ነበር። በሌላ በኩል ደግሞ አንዳንድ የመዲና ሴቶች የረሱል ሰለላሁ ዐለይሂ ወሰለም ፊት ይመለከቱ ረሱልም ሰለላሁ ዐለይሂ ወሰለም ፊታቸውን ይመለከቱ እንደነበረ ብዙ መረጃዎችና ሐዲሶች ተዘግበዋል። ልብ በሉ። ለምሳሌ አሁን የምነግራችሁ ሐዲስ ሰሒህ ሙስሊም ላይ ያለ ይመስለኛል። አይ ሰሒህ ሙስሊም ላይ ሳይሆን የሱረቱል ሙምተሒና አስባበ ኑዙል ላይ የተጠቀሰ ሐዲስ ነው። ሐዲሱ እንደዚህ ይላል። ሂንድ ቢንት ዑጥባ ቃል ለመጋባት ወደ ረሱል ሰለላሁ ዐለይሂ ወሰለም ሰው እንዳያያት ተደብቃ መጣች ይላል። ለምን